ሰሞኑን የፖለቲካ ፓርቲዎች በሚዲያ ባደረጉት የምርጫ ቅስቀሳ ወይም ዘመቻ የፖለቲካ ርዕዮተ ዓለምና የኢኮኖሚ ፖሊሲ ጉዳዮች ቀርበዋል። የፖለቲካውን አቆይቼ ዛሬ የኢኮኖሚ ፖሊሲዎች ላይ ያላቸውን አማራጭ ወይም ያቀረቡትን ጉዳዮች አያለው። ይሄንን ቅድሚያ የምሰጠው የኢኮኖሚክስ ባክግራውንድ ስላለኝ በጉዳዩ ላይ መረጃም መረዳትም ይኖረኛል ብዬ ስላሰብኩኝ፣ ነገር ግን እንደ አንድ ዜጋ ነው ያየሁትን ነገር ወይም የተረዳሁትን ነገር ማንጸባርቀው ማለት ነው። ፓርቲዎቹ ያደረጉትን ክርክር በተለይም ደግሞ በፋና ቴሌቪዥን ላይ የተደረገውን ነው ማቀርበው። ምክንያቱም የኢኮኖሚ ጉዳዮች የተነሱት በዋናነት እዛኛው ክርክር ላይ ስለነበረ ማለት ነው። እዛ ላይ የቀረቡት 4 ፓርቲዎች ናቸው። ብልጽግና፣ ኢዜማ አለ። ከዛ በኋላ ኢሶዴፓ የሚባለው ወይም የኢትዮጵያ ሶሻል ዲሞክራቲክ ፓርቲና ትብብር ለኢትዮጵያ አንድነት የተባለው ኢህአፓና ለጊዜው ኢህአፓና መኢአድ ያሉበት ፓርቲ ነው ማለት ነው። እና እነዚህ ፓርቲዎች ደግሞ ሀሳባቸውን በሚያቀርቡበት ሰዓት በዋናነት ያቀረቡት ሀሳብ በሁለት በኩል ተከፍሎ መታየት የሚችል ነው። ይህም ደግሞ ትብብር የተባለው ፓርቲና ኢሶዴፓ በሶሻል ዲሞክራሲ የሚባለውን የፖለቲካ ርዕዮተ ዓለም ተከትሎ የሚመጣውን የኢኮኖሚ ፖሊሲ አማራጭ እንደሚከተሉ ተናግረዋል። ስለዚህ በርዕዮተ ዓለም ደረጃ ግልጽ አድርገው አስቀምጠዋል ማለት ነው ሀሳባቸውን። በኢዜማና በብልጽግና በኩል ደግሞ የርዕዮተ ዓለም ሳይሆን ጠረጴዛ ላይ ያሉትን ችግሮቻችንን አይተን ለዚህ ችግር የሚሻለው መፍትሄ የትኛው ነው፣ ከየትኛውም ርዕዮተ ዓለም ሊሆን ይችላል፣ ከየትኛውም ዘመን ከየትኛውም አካባቢ ሊሆን ይችላል፣ አገር በቀልም ሀሳቦች ሊኖሩ ይችላሉ። በዛ መንገድ ነው እንጂ ጉዳዮችን ማየት ያለብን የርዕዮተ ዓለም እስረኛ መሆን የለብንም በሚል መንገድ ሁለቱም አቅርበውታል ማለት ነው። ሶሻል ዲሞክራሲ የሚባለው የፖለቲካ ርዕዮተ ዓለም ተከትሎ የሚመጣው የኢኮኖሚ ፖሊሲ በዋናነት ለድሆች ጥብቅና የሚቆም ወይም ደግሞ ለዝቅተኛው ማህበረሰብ ውግንና ያለው ነው። ይህም ደግሞ የሕክምናን፣ ትምህርትን የመሳሰሉትን ነገሮች ለዝቅተኛው ማህበረሰብ፣ ዝቅተኛ ገቢ ላለው ማህበረሰብ ማለት ነው በነፃ ለማቅረብ የሚያስብ አመለካከት ነው። እንዲሁም ደግሞ ለሰራተኞች የሚወግድ ነው። ሰራተኞች ጥቂት ግብር ነው መክፈል ያለባቸው፣ አለበለዚያም ግብር መክፈል የለባቸውም ከሚያገኙት ገቢ ላይ ብሎ የሚያስብ ነው። ስራ አጦችን ለመደጎም የሚያስብ አመለካከት ነው ማለት ነው። ይህም ደግሞ የመንግስት ጣልቃ ገብነትንና የግሉን ኢኮኖሚ ተሳትፎ ባላንስ አድርጎ ለመሄድ የሚያስብ ቢሆንም ከበርቴ ብሎ የሚጠራቸውም ወይም ደግሞ ከፍተኛ ገቢ የሚያገኙ ወይም በንግድ ላይ የተሰማሩ ድርጅቶችን ትልቅ ታክስ በማስከፈል ከፍተኛ ታክስ፣ አንዳንዴ ፕሮግሬሲቭ ታክስ የሚባለውን አይነት በማስከፈል ከዛ የሚገኘውን ገቢ ደግሞ ዝቅተኛውን የማህበረሰብ ክፍል ለመደጎም ታሳቢ የሚያደርግ ወይም ደግሞ በዚህ መልኩ የሚያስብ አመለካከት ነው። ነገር ግን የኢትዮጵያ ችግር በዚህ መንገድ ሊፈታ ይችላል ወይ የሚለውን በትክክል የመለሰ አልነበረም። በክርክሩ ላይ በቀረበው መንገድ ስናየው መጀመሪያ ይሄንን ርዕዮተ ዓለም ለመከተል የተወሰኑ ከበርቴዎች ያስፈልጋሉ። ብዙ ታክስ መክፈል የሚችሉ ታክሳቸው ደግሞ ተሰብስቦ ዝቅተኛውን የማህበረሰብ ክፍል መደጎም የሚያስችል ማለት ነው። ድጎማ መስጠት የሚያስችል ከሆነ ትምህርት በነፃ ማቅረብ፣ ሕክምና በነፃ ማቅረብ የሚያስፈልግ ከሆነ ያንን ለማድረግ የሚያስችል ነባራዊ ሁኔታ ያስፈልጋል። ይሄ ግን የለም። ፓርቲዎቹም ባደረጉት ክርክር ወይም ደግሞ በቀረበላቸው ጥያቄ ይሄ መኖሩን አላመኑም። ይሄንን አስቻይ ሁኔታ አገሪቱ ውስጥ አለ ብለው አያምኑም ማለት ነው። ብዙ ጊዜ ኢትዮጵያ ውስጥ የቀደሙትንም ፓርቲዎች ጨምሮ አሁን ያሉትንም ስለነሱ ሲወራ ስንሰማ የአገሪቱን ነባራዊ ሁኔታ ያላገናዘበ ዝም ብለው ከሌላ ሀገር የተቀዳ የፖለቲካ ርዕዮተ ዓለም ወይም ደግሞ የኢኮኖሚ ፖሊሲ አገሪቱ ውስጥ ለማራመድ በሚሞክሩበት ጊዜ የሚፈጠሩ ችግሮች ዘላቂ ችግሮች ሆነው እንደሚመጡና ለማስተካከልም ደግሞ እንደሚያስቸግሩ ይነገራል። እና አሁንም ተመሳሳይ ነገር እየታየ ይመስለኛል። ኢዜማና ብልጽግና በአንጻሩ ተግባራዊ ነገሮችን በደንብ ማገናዘብ ስለቻሉ ይመስለኛል። ወይም ደግሞ ብዙ ጥናቶችን ስላደረጉ ብዙ ተሞክሮዎች ስላላቸው ርዕዮተ ዓለምን አንድ ወጥ ርዕዮተ ዓለምን ተከትሎ ያንን ኢምፖርት ማድረግ ወይም ደግሞ ያንን ቀጥታ ሀገሪቱ ላይ አምጥቶ ለመተግበር መሞከር ሳይሆን ያለብን የሚያስገድደን የለም። በአሁን ሰዓት ደግሞ አንድ ርዕዮተ ዓለም ተከትሎ እያደገ ያለ ሀገር የለም። ወይም ደግሞ ርዕዮተ ዓለም ሁሉንም ችግሮች መፍታት የሚችልበት ዘመን ነው ተብሎ ስለማይታሰብ ማየት ያለብን ምን አይነት ችግር አለብን፣ ለዚህኛው ችግር ደግሞ ከየትኛው አካባቢ ወይም ደግሞ ከየትኛው ርዕዮተ ዓለም መፍትሄ ማምጣት እንችላለን። እነዚህን ደግሞ በማቀላቀልም ሊሆን ይችላል፣ በማዋሃድ ሊሆን ይችላል። ከጠንካራ ጎኖችን ከአንደኛው በመውሰድ ደካማ ጎኖችን ደግሞ በመተው የተሻለ
ፖሊሲ ማራመድ የምንችልበትን መንገድ ነው ማሰብ ያለብን ተብሎ የሚታሰብ ነው። በዚህ ውይይት ላይ የቀረቡት ሁሉም ፓርቲዎች የሶሻል ዲሞክራሲን የሚከተሉትን ሁለት ፓርቲዎች ጨምሮ ማለት ነው በዋናነት ግብ ያደረጉት በነገራችን ላይ ሶሻል ዲሞክራሲ የሚባለው ርዕዮተ ዓለም ቢሆን ታሳቢ የሚያደርገው የማህበራዊ ፍትህን ወይም ደግሞ የሀብትን ፍትሃዊ ክፍፍል ነው በዋናነት ታሳቢ አድርጎ የሚነሳው። ጥቂት በዝባዦች ሌላውን እየጎዱ በሌላው ላይ ባለጸጋ የሆኑ ባለሀብት የሆኑ ሌላው ማህበረሰብ ደግሞ እየተጎዳ ከቀን ወደ ቀን እየደቀቀ እንዳይሄድ የሚል መቆርቆር ያላቸው ናቸው። ይሄው ተመሳሳይ ሐሳብ በኢዜማም በኩል አለ። ማህበራዊ ፍትህን ማስፈን የሚፈልግ ፓርቲ ነው። በብልጽግናም በኩል ደግሞ ይሄ ሲደረግ አይተናል። በተግባር ገና እናደርገዋለን የሚባል ነገር ሳይሆን በተግባር አይተናል። ለምሳሌ ማየት እንችላለን። ትምህርት በነፃ ነው መቅረብ ያለበት የሚል አመለካከት አላቸው እነዚህ ፓርቲዎች። የኢትዮጵያ መንግስት ትምህርትን በነፃ ነው የሚያቀርበው። የግል ትምህርት ቤቶች አስከፍለው እንዳያስተምሩ መከልከል አይቻልም። ደረጃቸውን መቆጣጠር ይቻላል። ፖሊሲ ማውጣት ይቻላል። መስፈርቶች ማስቀመጥ ይቻላል። ከዛ ባለፈ ግን እንዳያስከፍሉ እንዳያስወድዱም ጭምር መከልከል አይቻልም። ዲማንዱ እስካለ ድረስ የሰዎች ያንን የሚፈልጉ ሰዎች ያንን አፎርድ የሚያደርጉ ሰዎች እስካሉ ድረስ መከልከል አይቻልም። ይሄ የሚሆን ከሆነማ ፒውርሊ ሶሻሊስት ኢኮኖሚ ወይም ደግሞ ኮማንድ ኢኮኖሚ የሚባለው የእዝ ኢኮኖሚ ሊመጣ ነው ማለት ነው። የብልጽግና ፓርቲ ወይም ደግሞ የኢትዮጵያ መንግስት በእነዚህ ባለፉት 5 እና 6 ዓመታት በትምህርት ላይ የሰራውን ስራ ብናይ በትክክል አይናችንን ከፍተን ማየት ከቻልንና መረጃዎችን መመርመር ከቻልን በጣም አስደናቂ ነው። ትምህርት በነፃ ነው የሚቀርበው በዩኒቨርሲቲ ደረጃ ካልሆነ በስተቀር እሱም ደግሞ ኮስት ሼሪንግ ተብሎ ጥቂት ስለነሱ የሚወጣላቸው ወጪ ያውም ደግሞ ስራ ካገኙ በኋላ የሚከፍሉበት መንገድ እንዳለ እናውቃለን። ይሄንን ከፍለው ነው የሚማሩት ለማለት የሚያበቃ አይደለም። ነገር ግን በኤሌመንተሪ ደረጃ በሃይ ስኩል ደረጃ ሳይቀር በተለይ ኤሌመንተሪዎች ተማሪዎች ምግብ እየቀረበላቸው አልባሳት ወይም ደግሞ ዩኒፎርም እየቀረበላቸው ጫማ እየቀረበላቸው ቦርሳና ደብተር ስክሪፕቶ ሳይቀር በነፃ እየተሰጣቸው የሚኖሩበት ተግባራዊ ሁኔታ ነው አሁን ኢትዮጵያ ውስጥ ያለው። ይሄንን ሰዎች ለምን ለማየት እንደሚቸገሩ ሁሉ ጊዜም ይገርመኛል። በየትኛው መንግስት ምግብ እየተሰጠው የተማረ ተማሪ የለም። ከተወሰኑ የቦርዲንግ ስኩል አዳሪ ትምህርት ቤቶች ከሚባሉት ውጪ እነሱም ጥቂቶች ናቸው። በነገራችን ላይ እነሱም አሁን አሉ በበርካታ ክልል በሁሉም ክልሎች ማለት ይቻላል ቢያንስ አንዳንድ ቦርዲንግ ስኩል እንደተቋቋመ ደግሞ ይታወቃል። ስለዚህ አሁን ግን በሃይ ስኩል ደረጃ በኤሌመንተሪ ደረጃ በድሆችን ለመደጎም በሚል የማይበሉ ሰዎች አሉ። እየመጡ ምግብ ሳይበሉ እየመጡ ትምህርት ለመረዳት የሚያቅታቸው ፎከስ ለማድረግ የሚቸገሩ አንዳንድ ጊዜም በረሃብ እስከ መውደቅ የሚደርሱ ተማሪዎች አሉ ተብሎ በተጠናው ጥናት መሰረት ጥናቱ ቀደም ያለ ነው። ከዚህ መንግስት ከለውጡ መንግስት ቀድሞ የተሰራ ጥናት ነው። ያንን ግን በተግባር መፍትሄ እየሰጠ ይገኛል። ሶሻል ዲሞክራሲ የሚባለው አመለካከት ወይም ደግሞ ማህበራዊ ፍትህን ማስፈን ማለት ከዚህ የተለየ ነገር ሊያደርግ አይችልም። ሕክምናን ማየት እንችላለን። ብዙ የሕክምና ተቋማቶች እየታደሱ አገልግሎታቸው እየተቀየረ ነው ያለው የመንግስት ማለት ነው። ሄዶ ማየት ይቻላል። ደግሞ ዝቅተኛ ገቢ ያላቸው ማህበረሰቦች የጤና መድን በሚባለው መንገድ ወይም ደግሞ የጤና ኢንሹራንስ እንደማለት ነው። ያንን ጥቂት ገንዘብ ከፍለው 1000 እና 2000 ብር በአመት ከፍለው አመቱን ሙሉ በነፃ የሚታከሙበት በቤተሰብ ደረጃ ማለት ነው። ደግሞ መድኃኒት በነፃ የሚያገኙበት መንገድ አለ። ይሄም ክፍያ ነው ሊባል ይችላል። ይሄ ክፍያ አይደለም። በነገራችን ላይ መንግስት በብዙ ገንዘብ ድጎማ ነው የህክምና ሴክተሩን የሚያንቀሳቅሰው። ስለዚህ ሶሻል ዲሞክራሲ ወይም ደግሞ ማህበራዊ ፍትህን ማስፈን ማለት ከዚህ የተለየ ነገር ሊሆን አይችልም። ያችን ብር እንኳን መክፈል የማይችሉ የህብረተሰብ ክፍሎች ቢኖሩ በዚህ አመት ጀምሮ በዚህና ባለፈው አመት የተጀመረው ደግሞ ነጋዴዎች ንግድ ፍቃዳቸውን በሚያድሱበት ሰዓት ትንሽ ገንዘብ ለጤና ሴክተር ያዋጡ ከዛ በኋላ ምንም ገንዘብ መክፈል የማይችሉ በዝቅተኛ ደረጃ ላይ ያሉ የማህበረሰብ ክፍሎች የደሃ ተብለው አንዳንድ ጊዜ የሚጠሩት ማለት ነው በነፃ የሚታከሙበት ወይም ደግሞ የጤና መድን ወጪያቸው በነፃ የሚሸፈንበትም አሰራር አለ። ስለዚህ መንግስት ይሄንንም እየተገበረው ነው ማለት ነው። ግዴታ ሶሻል ዲሞክራሲ የሚባለውን ርዕዮተ ዓለም መከተል አያስፈልገውም። ችግሮቹ አሉ፣ አዎ። ስለዚህ እነዚህን ችግሮች ደግሞ መፍትሄ መስጠት አለብን ከተባለ በዚህ መንገድ መፍትሄ እየተሰጣቸው ነው። ሌላው ለመንግስት ሰራተኞች በተለይ ለመንግስት ሰራተኞች ወይም ደግሞ ለቅጥረኛ ሰራተኞች ልንል እንችላለን ደጋፍ ማድረግ ነው። ይሄም ደግሞ አንደኛ ሚኒመም ዌጅ የሚባለውን ዝቅተኛ የደሞዝ ወለሉን
ከፍ ማድረግ ነው። የኢትዮጵያ መንግስት ዘንድሮ ከፍ እንዳደረገ ይታወቃል። ኢንዳይሬክትሊ ደግሞ ይሄንን ብዙ ማውራት አልፈልግም። ሚኒመም ዌጅ ተወስኗል ማለት አይደለም። ነገር ግን በግል ሴክተሮች ሳይቀር የደሞዝ ማሻሻያዎች እንዲደረጉ ጫና ተደርጓል። ይሄንን የምታውቁ ሰዎች ታውቃላችሁ። ይሄ የተደረገበት መንገድ አለ። ብዙ ያንን ማብራራት አልፈልግም። ስለዚህ አንደኛው ይሄ ሶሻል ዲሞክራሲ የሚባለው ወይም ደግሞ ማህበራዊ ፍትህን ለማስፈን በሚደረገው ሂደት ውስጥ ለሰራተኞች የሚደረግላቸው ምንድነው? አንደኛ ዝቅተኛ ደሞዝ መነሻ ደሞዝን ከፍ ማድረግ ነው። ሁለተኛ ደግሞ የታክስ መጠንን መቀነስ ነው። ስለዚህ እነዚህ ሁለቱም ነገሮች ተደርገዋል። አሁን የመንግስት ሰራተኞችን ታክስ አናስከፍልም ብለዋል እነ ትብብር ፓርቲዎች ደግሞ ወይና ኢህአፓ ፈጽሞ ከነሱ ታክስ አንሰበስብም ብለዋል። ነገር ግን ደሞዛቸው ከፍ ተደርጎላቸዋል። ኤግዛምት የሚደረገው ደግሞ ከታክስ ነፃ የሚሆነው ደግሞ የደሞዝ መጠን እንደዚሁ ደግሞ ተሻሽሏል ማለት ነው። ስለዚህ መንግስት ላሉት ችግሮች መፍትሄ ለመስጠት እየሞከረ መጥቷል ማለት ነው። ይሄንን ማየት ለሚፈልግና መረጃዎችን በትክክል ለማጣራት የሚፈልግ ሰው ሌላ የፖሊሲ አማራጭ መምጣት ሳይሆን የሚያስፈልገው ይሄንን ማገዝ ነው፣ ይሄንን ማበረታታት ነው እንጂ ገና ከዜሮ የሚጀምር ገና ምኑም ያልተሞከረ ሐሳብ አምቢሽን እና ሩመር ላይ የተመሰረተ አመለካከቶችን መስማት ይሄንን እንደ ፖሊሲ አማራጭ አርጋ አላየው። እነዚህ ፓርቲዎች በአንድ በኩል ለደሃው በዚህ መንገድ እንደጉማለን፣ በዚህ ደረጃ ወጪዎችን እንቀንሳለን፣ ድጎማዎችን ደግሞ እናደርጋለን ብለው እያሰቡ ብዙ ገንዘብ የሚጠይቅ ሐሳብ ይዘው በሌላ ጎኑ ደግሞ ታክስ አንሰበስብም፣ ታክስ እንቀንሳለን የሚል አመለካከት አላቸው። ይሄ በጣም ከባድ ፓራዶክስ ነው። ሊተገበር የሚችል ነገርም አይደለም። መጀመሪያ ጥናት አድርገው ምን ያህል ሰዎችን ልንደጉም እንችላለን፣ ምን ያህል ገንዘብ በአመት ያስፈልገናል፣ ይሄንን ገንዘብ ደግሞ እንዴት አድርገን ልንሰበስብ እንችላለን የሚለውን ቁጭ ብለው ያሰቡት አይመስለኝም። እንደውም ከየት አምጥታችሁ ይሄንን ትሸፍናላችሁ ሲባሉ አንደኛ ያቀረቡት ሐሳብ ለጦርነት የሚወጣውን ወጪ እንቀንሳለን ያሉት ያስገራሚ ነው። ጦርነት እኮ አስፈላጊ ሊሆን ይችላል፣ መንግስት ተገዶ የሚገባበት እንጂ ፈልጎ የሚገባበት አይደለም። መንግስትን ብዙ ወጪ እንደሚያስወጣው ብዙ ልማቶችን እንደሚያደናቅፍ ጦርነት ይታወቃል። ነገር ግን አስገዳጅ ሲሆንና የሉዓላዊነት ጉዳይ ሆኖ ሲገኝ ግን ለጦርነትም ወጪ ማውጣት የአንድ ሀገር ኃላፊነት ነው። የጦርነትን ወጪ እንቀንሳለን፣ ጦርነትን በአንድ ቀን እናስቆማለን ነው የሚሉት እነዚህ ሰዎች። ሌላ ጦርነት የሚያመጣ እንጂ ጦርነትን የሚያስቆም አመለካከት እንደሌላቸው ግን በግልጽ ይታወቃል። ነገር ግን ለጦርነት የሚወጣ ወጪ ብለው የሚያወሩት በሐሜት የሚሰሙትን እንጂ ይህንን ያህል ወጪ ይወጣል የሚለውንም በእርግጠኝነት ያውቃሉ ብዬ አላየውም። እንደዛ መረጃ ያላቸው ሰዎችም አይደሉም። ያንንም ደግሞ በግልጽ ሲናገሩ አልሰማናቸውም። ደግሞ ሌሎችም ገቢዎች እንፈጥራለን ብለዋል፣ አልተናገሩም። ሌሎችን ገቢዎች እንዴት እንደሚፈጥሩ ራሱ አልተናገሩም። ኢሶዴፓ የሚባለው ፓርቲ ኢትዮጵያ ብዙ ፖቴንሻል አላት፣ ያንን ፖቴንሻል ወደ ገንዘብ እንቀይረዋለን ነው እያሉ ያሉት። ምናልባት ማዕድን አላት፣ ነዳጅ አላት፣ ትልቅ የግብርና አቅም አላት፣ ትልቅ የውሃ አቅም አላት ብለው አስበው ከሆነ ያንንም ማድረግ በጣም ከባድ እንደሆነ ማዕድን መኖሩ ብቻ አይደለም ዋናው ነገር፣ ማዕድንን ማውጣት ራሱ ማዕድን የመኖር ያህል አንዳንድ ጊዜ ከባድ ሊሆን ይችላል። ነዳጅ መኖር ብቻ አይደለም፣ ነዳጅን ማውጣት ነዳጅ ከመኖሩ የሚበልጥ ዋጋ የሚያስከፍል ነገር ሊሆን ይችላል። ውሃ መኖሩ አይደለም፣ ያንን ወደ መስኖ መቀየር፣ ያንን ወደ ኤሌክትሪክ ፓወር መቀየር በጣም ህዳሴ ግድብን ለመስራት የሄድንበትን ርቀትና የከፈልነው ዋጋ ይታወቃል። ስለዚህ ሪሶርስ አለ፣ ያን ሪሶርስ አውጥተን ከዛ በኋላ ድሆችን እንደጉማለን የሚለው ሐሳብ በጣም ሩቅ ሐሳብ ነው። ማንም የሚጣላው ሐሳብ አይደለም። ነገር ግን በቀላሉ እንደዛ ሊሆን ስለማይችል በአንድ ቀን መተው ሸጠው ከዛ በኋላ ብሩን የሚያከፋፍሉን ነው እያስመሰሉት ያሉት እና ይሄ አስቸጋሪና ተግባራዊ ያልሆነ አመለካከት ነው እያስባለሁ። የትብብር ፓርቲ ወይም ደግሞ የኢህአፓ ወኪሏ ደግሞ ሴንሴሽናል በሆነ መንገድ ግዴታ የድሆች ጠበቃ ነን፣ ስለ ድሆች እናስባለን በሚል መልክ መግለጽ ስላለባቸው የማይራብና የቤት ኪራይ የምግብና የቤት ኪራይ የማይቸግረው ሶሳይቲ እንፈጥራለን ብለዋል። ማንም የሚራብ ሶሳይቲ መፍጠር አይፈልግም። ማንም የቤት ኪራይ የሚቸግረው ሶሳይቲ መፍጠር አይፈልግም። መንግስት ለዜጎች እየሰራው ያለውን የቤት መጠን ቢቆጠር ሌሎች መንግስታት በስንት ዓመት ሊያደርጉት እንደሚችሉ በእውነት ማሰብ ከባድ ነው። ኢህአፓ እኮ በ5 ዓመት እያንዳንዱን ዜጋ የቤት ባለቤት አደርጋለሁ ብሏል። ቤት የሌላቸውን ሁሉ ማለት ነው። ይሄ በጣም አምቢሽየስ ቤት ስንት እንደሚፈጅ አያውቁም ማለት ነው። አይደለም ጥሩ ቤት ቀርቶ ዳስ ሰርቶ ለነዚህ ሰዎች ማከፋፈል በጣም ከባድ እንደሆነ የተረዳት አይመስለኝም። ዋና ችግራቸው መንግስትነት ማለት ምን እንደሆነ ያለማወቅ ችግር ነው በብዛት የሚታይባቸው። ስለዚህ ቤት መስጠት ማለት ወይም ደግሞ ምግብ መስጠት ማለት ለዜጎች የሥራ ዕድል መፍጠር ካልሆነ በስተቀር በቀጥታ ሁሉ ጊዜ ሊደረግ የሚችል ነገር አይደለም። እንደዛም አይነት ሀገር የለም።
ምግብ የቸገረው ሰው ሁሉ ምግብ የሚቀርብለት ሀገር የለም። እንደሱ አይደለም። ብዙ ቅድመ ሁኔታዎች አሉ፣ ብዙ አሰራሮች አሉ። ስለዚህ መንግስት ደግሞ ይሄንን የቤት ችግሮችንም ለመፍታት ይሁን መብላት የማይችሉ ዜጎች ካሉ በነፃ ሄደው መብላት የሚችሉበት ሳይቀር የምገባ ማዕከላት በየአካባቢው እንደተቋቋሙ እናውቃለን። የኢሶዴፓ መሪ ሲናገሩ በረሃብ እየሞተ ነው ህዝቡ ብለዋል። እኔ በረሃብ የሞተ ሰው አልሰማሁም። እውነቴን ነው። ችግሮች አሉ እናውቃለን። እጥረቶች ሊኖር ይችላሉ። ድህነት ሊኖር፣ አገሪቱ ደሃ ናታ። በአንድ ጊዜ መቶ ባለጸጋ ሊያደርጋት የሚችል መንግስት የለም። ነገር ግን በተቻለ መጠን በምግብ ደረጃ የሚቸገራቸው ሰዎች ካሉ በትምህርት ቤትም በኩል በምገባ ማዕከላትም በኩል ያንን ለማስተካከል ያንን ለማሟላት እየተደረገ ያለውን ጥረት መደገፍና ያንን ማጠናከር ሲገባቸው እንደሌላ የፖሊሲ አማራጭ አድርገው ይዘው እየመጡ ነው ያሉት። እነዚህ ሰዎች ደግሞ ክፋታቸው መንግስት እያደረገ ያለውን ነገር አይናገሩም። እነሱ እኮ ያንን ለማድረግ ገና 50 ዓመት ያስፈልጋቸዋል። እንደዛ ለማድረግ መንግስት አሁን እያደረገ ያለውን ነገር ማለት ነው። ሌላው የቀረበው ሐሳብ በስራ ፈጠራ ነው። የስራ እድል ፈጠራ ላይ ነው። ብዙ የስራ እድሎችን እንፈጥራለን። አሁን የስራ እድሎች እየተፈጠሩ አይደለም። ብዙ የስራ ፈቶች አሉ ወይም ደግሞ ስራ አጦች አሉ። ደግሞም ንብረትም ሀብትም ቢሆን ንግድም ቢሆን እየተያያዘ ያለው ከስርዓቱ ጋር ቅርበት ባላቸው ሰዎች ናቸው ነው እንጂ ዝቅተኛ መካከለኛም ቢሆን የንግድ ሴክተሩ በጣም እየተዳከመና እየተጎዳ ነው የሚል አመለካከት አላቸው። ያንን ደግሞ ተደጋግሞ ይናገራሉ። ኢትዮጵያ ያደገች ቢባልም እኛ አላየንም እያሉ ናቸው ያሉት። የስራ እድል ፈጠራ እንዴት አድርገው ነው ሊያመጡ የሚችሉት? የስራ እድል ፈጠራ አንደኛው እንግዲህ ግብርና ነው አይደለ? ግብርናን እናዘመናለን። ከዛ ከግብርና ለብዙ የስራ እድል መፍጠር ይችላል ተብሏል። 80% እኮ አሁን የስራ እድል እየፈጠረ ያለው ግብርና ነው እየተባለ ነው። በሌላ ጎን ምንም እንኳን በጣም ኮንሰንትሬትድ የሆነ ከመጠን ያለፈ ከሚፈለገው በላይ የሰው ኃይል በግብርናው ላይ የተሳተፈ ቢሆንም ማለት ነው። ይሄ ግልጽ መረጃ ነው። ነገር ግን ግብርናው አሁን በምን ደረጃ ላይ ነው ያለው ብለን ብናስብ በፊት ካለው በብዙ እጥፍ አድጎ ነው ያለው። በዘመናዊነትም በምርታማነትም በስፋትም ደረጃ ቆላማ አካባቢዎችን ሳይቀር ምርታማ ወደ ማድረግ ተመቷል። ስንዴ ኢምፖርት ማድረግ ቆሞ አንዳንድ ጊዜም ኤክስፖርት እየተደረገ ነው ያለው። ያው ኢኮኖሚክሱን በደንብ ያልተረዱ ሰዎች ለምን ታዲያ ስንዴ ያረከሰ እያሉ ነው። በግልጽ ተመልሶላቸዋል። እዛም ላይ ስንዴ ያረከሰው ስላልተመረተ አይደለም፣ ኑሮ ስለተወደደ ነው። አንደኛ ኑሮ ስለተወደደ ነው፣ ሁለተኛ የህዝብ ቁጥርም እየጨመረ ስላለ ነው። የዋጋ ንረት የሚባለውም ከብዙ ነገር አንጻር የሚታይ ነው እንጂ በምርት ላይ ብቻ በማምረት ላይ ብቻ ተመስርቶ የሚስተካከል ነገር እንዳልሆነ መታወቅ አለበት። ስለዚህ የግብርናው ሴክተር ወይም ደግሞ የግብርናው ዘርፍ የስራ እድል መሆኑ አቁሟል ማለት አይቻልም። አንደኛ በፊት የነበሩት ግብርናዎች አልቀነሱም፣ ገበሬዎች አልቀነሱም። ሁለተኛ ተጨማሪ ቦታዎች ወደ ግብርና መጥተዋል፣ ሞደርናይዝ ሆነዋል። በነገራችን ላይ ግብርና ሞደርናይዝድ እየሆነ በሄደ ቁጥር፣ ሜካናይዝድ እየሆነ በሄደ ቁጥር የሚፈልገው የሰው ኃይል እየቀነሰ ነው እንጂ የሚመጣው እየጨመረ አይደለም የሚመጣው። ነገር ግን ግብርና ለኢንዱስትሪም አንዳንድ ጊዜም ደግሞ ለሰርቪስም ግብአት መሆን የሚችል ሴክተር ስለሆነ የኢንዱስትሪ ግብአቶች የግብርና ውጤቶች ስለሆኑ ከዛ ጋር ተያይዞ ደግሞ የአገልግሎት ዘርፉም ደግሞ ይስፋፋል ተብሎ ስለሚታመንና እንደዛ ስለሆነ ነው እንጂ ግብርና የሚበረታታው። ግብርና በሰፋ ቁጥር ሜካናይዝድ በሆነ ቁጥር በተለይ የሚፈልገው የሰራተኛ መጠን እየቀነሰ ነው እንጂ እየጨመረ ላይሄድ ይችላል። ስለዚህ ኢትዮጵያ ውስጥ አሁን ያለው ነገር ተዳክሟል ብለው የሚያምኑ ሰዎች አንደኛ ግብርናው ቀንሷል እያሉ ነው ወይ፣ መሬት ላይ ግብርናው ጨምሮ እየታየ አይደለም ወይ የሚለውን መመለስ አለባቸው ማለት ነው። ሁለተኛው ምንድነው? ኮንስትራክሽን ነው ብዙ የሥራ እድል የሚፈጥረው። ኮንስትራክሽን ስንም ማለት ነው አንደኛ ባለሀብቶች የሚያደርጉት የህንፃ ግንባታ ነው። ለንግድም ሊሆን ይችላል፣ ለመኖሪያም ሊሆን ይችላል። የሚሰሩት ግንባታ ጨምሯል ቀንሷል ኢትዮጵያ ውስጥ ይሄንን ማየት ነው። በጣም ጨምሯል። በየሰፈሩ ፎቅ እየበቀለ ነው። ምንም ጥርጥር የለውም። መንግስት የሚሰራቸው ግንባታዎች ናቸው ሌሎቹ። መንግስት የሚሰራቸው ደግሞ አንደኛ የመንግስት ቢሮዎች፣ ትምህርት ቤቶች፣ የመንግስት ተቋማት እየተገነቡ ነው ወይ? በጣም እየተገነቡ ነው አግሬሲቭሊ። ይሄንንም ማየት ይቻላል። ሌላው ደግሞ የመንገድ ግንባታ ናቸው። የመንገድ ግንባታዎች እየተሰሩ ነው ወይ? በጣም ብዙ እየተሰሩ ነው። አንዳንድ ሰዎች መናገር ሲያቅታቸው አዲስ አበባ ውስጥ ብቻ ነው ይላሉ። አዲስ አበባ ውስጥ ብቻ አይደለም። የኮሪደር ልማት በሁሉም የክልል ከተሞች እየተስፋፋ ነው። ደግሞ ትላልቅ አውራ ጎዳናዎች ደግሞ በሁሉም አካባቢዎች እየተሰሩ ነው። በጦርነት አካባቢዎች ሳይቀር ማለት ነው። በጦርነት አካባቢዎች ምናልባት የተዳከመ ነገር ሊኖር ይችላል። እሱን አማጺዎቹን መጠየቅ ነው። ይሄ መንግስት ግን መስራት ያለበትን ነገር እየሰራ ነው። የኮሪደር ልማቱ ምን ያህል የሰው ኃይል እንደሚፈልግ በግልጽ የታየ ነው።
ይሄንን በዚህ በኩል የሥራ ዕድል እንፈጥራለን ይሉንና ኮሪደሩን ደግሞ ምን ብሎ ይገልጹታል? ኮስሜቲክ ምናምን ነው፣ ኮስሜቲክ ለውጥ ነው ኢትዮጵያ ውስጥ እየመጣ ያለው፣ ያ አይደለም የሚያስፈልገው ስትራክቸራል ነው የሚያስፈልገው ይላሉ። ምንድነው ስትራክቸራል ማለት? ሌላው የኢንዱስትሪ ወይም የማኑፋክቸሪንግ የሚባል የማምረት የሚያመርቱ ፋብሪካዎች ልንለው እንችላለን። እነሱ ዘርፎች ናቸው። እነሱ ጨምረዋል ቀንሰዋል? በጣም ጨምረዋል። የኢትዮጵያ መንግስት እኮ እንደውም አንዳንዶቹ ምርቶች ላይ ከውጭ እንዳይገቡ ገደብ ጥሎ በጣም አስፈላጊ የሆኑ ሕክምናና ከዛ ጋር የተገናኙ ነገሮች ካልሆኑ በስተቀር በአገር ውስጥ እንዲመረቱ ብዙ ጫና ተደርጎ ኢትዮጵያ ታምርት የሚባል ንቅናቄ ተፈጥሮ ብዙ ምርቶች በአገር ውስጥ እየተተኩ ናቸው ያሉት ካሁን በፊት ኢምፖርት የሚደረጉ። ሌላም ደግሞ የውጭ ባለሀብቶች ሳይቀር እየተጠሩ እየተጋበዙ ከመንግስት ጋር ትብብር ሳይቀር እየተፈጠረ ፋብሪካዎች እየተቋቋሙ በአገር ውስጥ ምርት ነገሮች እንዲሸፈኑ ጥረት እየተደረገ ነው ያለው። ስለዚህ ይሄ ደግሞ የሚያሳየን እዛ ላይ የሚሰማራው የሰው ኃይል ይጨምራል እንጂ እየቀነሰ አይደለም። ስለዚህ ይሄም እየተሰራ እንዳልሆነ ወይም ደግሞ እንደተዳከመ ተደርጎ የሚወራው ወሬ ፍጹም ስህተት ነው። ሌላው የሥራ ዕድል ያለው የአገልግሎት ዘርፍ ላይ ነው። የአገልግሎት ዘርፍ ኢትዮጵያ ውስጥ ከአሁን በፊት ከሚታወቀው በብዙ እጥፍ ቁጥሩን መጥቀስ አልችልም፣ በብዙ እጥፍ የሰው ኃይል የሚፈልጉ የአገልግሎት ዘርፎች እየተከፈቱ ናቸው ያሉት። በተለይ ደግሞ ከዲጂታል ኢኮኖሚው ጋር ተያይዞ በጣም አዳዲስ ሴክተሮች ሰርቪስ ኤክስፖርት እስከማድረግ ደረጃ ድረስ የደረሱ ብዙ ተቋማት ናቸው ያሉት። በነገራችን ላይ አንድ ሁለት አይደሉም፣ በጣም ብዙ ናቸው። ነገር ግን ተቃዋሚዎች ይህንን መናገር አይፈልጉም፣ የሚያውቁም አይመስለኝም። ምክንያቱም እነሱ ሀሜት ነው መስማት የሚፈልጉት። ምን አይነት ሀሜት ነው ያለው፣ ምን አይነት ወሬ ነው ያለው፣ ምን አይነት ጫጫታ ነው ያለው፣ ምን አይነት ተቃውሞ ነው ያለው የሚለውን ነው እንጂ ከሶሻል ሚዲያ ቁጭ ብለው ማየት የሚፈልጉት መሬት ላይ ምን አይነት የሥራ ዕድሎች ተፈጥረዋል የሚለውን እያዩ አይመስለኝም። ስለዚህ ሶሻል ዲሞክራሲ የሚባለው ርዕዮተ ዓለም ያንን ተከትሎ የሚመጣ ኢኮኖሚ ፖሊሲ የሥራ ዕድል መፍጠር ላይ በተለይም ደግሞ ዝቅተኛ የማህበረሰብ ክፍሉን በዚህ መንገድ ወደ ስራ የማሰማራት ሐሳብ ያለው ከሆነ አሁን ካለው መንግስት የተሻለ ሊያደርገው አይችልም ነው እያልኩኝ ያለሁት። ሌሎችም ሜጋ ፕሮጀክቶች አሉ። ይሄ የሚታወቅ ነው። የተመረቁ ወይም ደግሞ ያለቁ አሉ። ገና የሚሰሩትን እንኳን ብናይ የጋሴ ማውጣቱ፣ የማዳበሪያው፣ የከሰል ድንጋይ፣ የሲሚንቶ ፋብሪካዎች በጣም ትላልቅ ሜጋ ፕሮጀክቶች ኢትዮጵያ ውስጥ ሊታሰቡ የማይችሉ ቁጥራቸው በጣም አስደንጋጭ የሆነ ሳይዛቸው በጣም ሂዩጅ የሆነ ይሄንን ለማሰብ እንኳን በሚከብድ ደረጃ ተጀምረው ይሄ መንግስት ደግሞ የጀመረውን ነገር ሳይጨርስ የሚተኛ አይደለምና ቶሎ ቶሎ ደግሞ ለውጦችን እያሳዩ ያሉ በጣም ብዙ ፕሮጀክቶች ናቸው ያሉት። ሌሎቹ ተቃዋሚ ፓርቲዎች ግብርናን እናዘመናለን፣ እንደውም ኢህአፓ ሲናገር መንግስት በግብርና ዘርፍ ውስጥ ገብቶ ኢንቨስት እንደሚያደርግ ጭምር ወይም ደግሞ የመንግስት እርሻዎች የሚባሉ ቀድሞ የነበሩትን አይነቶች እንደሚያቋቁም ጭምር ተናግሯል። ይሄ ለፕራይቬት ሴክተር ሊተው የሚገባ ነገር ነው እንጂ መንግስት ሊገባበት የሚገባ ተቋም ነው ብዬ አላስብም። መንግስት መግባት ያለበት በግለሰብ በቀላሉ ሊሰሩ የማይችሉ የሀገራችን ከበርቴዎች ወይም ደግሞ ባለሀብቶች ገና ያደጉ ስላልሆኑ ኢንቨስት ማድረግ የማይችሉበት ዘርፍ ሲኖር መንግስት ለነዛ ቅድሚያ እየሰጠ የሉዓላዊነትም ጉዳይ ሊሆን ስለሚችል ማክሮ ኢኮኖሚውን መቆጣጠሪያ መንገዶችም ስለሆኑ ማሰብ አለብን። ይሄንን መንግስት ኢንቨስት የሚያደርገው እነዛ ነገሮች ላይ ነው እንጂ መንግስት ሀብት ለማፍራት ብሎ አይደለም ወደ ንግድ መግባት ያለበት። እንደዛም አይደለም። ኢትዮጵያ ውስጥ እኮ እኛ አሁን ባለሀብት የምንላቸው ሰዎች በቃ ቬት ሲነዱ ካየናቸው ባለሀብት ነው የሚመስሉን። ወይ አንድ ፎቅ ሁለት ፎቅ ካላቸው እኮ ባለሀብት። ኢትዮጵያ ውስጥ እኮ ይሄ ነው የሚባል ባለሀብት እኮ የለም። እንቀሳቀሳል አገሪቱ ባላት አቅምና ገና ደግሞ ኢመርጂንግ ነው ያለው። አንድና ሁለት ትውልዶች እንኳን ያለፈ የንግድ ተቋም የለም። ስለዚህ መንግስት ጣልቃ እየገባ ነገሮችን ማስተካከል ወይም ደግሞ ኢንቨስት ማድረግ ይኖርበታል። በጣም የሚገርመው ነገር 40%ን አሁን ግብር እየከፈለ ያለው ለኢትዮጵያ መንግስት የኢትዮጵያ መንግስት የልማት ድርጅቶች የሚባሉት ናቸው። ማለትም መንግስት የሚቆጣጠራቸው ወይም ደግሞ በመንግስት በባለቤትነት የሚመራቸው ናቸው። እነዚህንም ደግሞ በቃ ጥሩ የንግድ ድርጅት ፒውርሊ ንግድ የሚሰሩ ድርጅቶች ማድረግ ስለቻለ መንግስት እንደተገለጸው መረጃ ከሆነ ከ8 ቢሊዮን ዕዳ ወይም ደግሞ ኪሳራ ወደ 8 ትሪሊዮን ምንዳ ወይም ደግሞ ካፒታል መጥተዋል እነዚህ ድርጅቶች በአጭር ጊዜ ውስጥ ማለት ነው። ስለዚህ የተወሰነ ጣልቃ ገብነት የመንግስት ያስፈልጋል የሚለውን የሶሻል ዲሞክራቶች አመለካከትም ቢሆን ከዚህኛው መንግስት በላይ ሊፈጽመው የሚችል የለም ብዬ ነው የማስበው። ሌላው የንግዱን ዘርፍ ሊበራላይዝ የማድረግና ፕራይቬታይዜሽን ላይ የተነሱ ሀሳቦች ነበሩ። ይህም ደግሞ በዋናነት በአይኤምኤፍ ፕሪስክሪፕሽን ምክንያት የተደረገ ነው እንጂ የኢትዮጵያ መንግስት እያደረገው አይደለም ብለው የተናገሩ ፓርቲዎችም ነበሩ። የኢትዮጵያ መንግስት እነዚህን ኢኮኖሚውን ለውጭ ባለሀብቶች ወይም ደግሞ ለማንም የመክፈት ጉዳይ በጣም በጥንቃቄ መታየት ያለበት ጉዳይ ነው ተብሏል።
ኢዜማም ይሄንን በጥንቃቄ ማየት እንደሚፈልግ ተናግሯል። ሌሎቹ ፓርቲዎች ጨራሽ መንግስት እየተቆጣጠረው አይደለም፣ በአይኤምኤፍ እና በውጭ ተቋማት በአበዳሪ ተቋማት ጫና ነው ይሄ እየተደረገ ያለው። ይሄ ማለት ደግሞ ካፒታሊዝም ነው እያሉ ነው ያሉት እና ለዛ ነው እኛ ሌላ አማራጭ ይዘን የመጣ ነው እያሉ ነው ያሉት። መንግስት በጣም በጥብቅ የኢኮኖሚ ፖሊሲ እየመራቸው ነው፣ ሞኔታሪ ፖሊሲ እየመራቸው መሆኑ እነዚህ ነገሮች ይታወቃል። ባንክ ተከፈተ ይባል እንጂ ባንኮች ኢትዮጵያ ውስጥ መጥተው ኢንቨስት ለማድረግ ምን ያህል የቅድመ ሁኔታ እንደተቀመጠላቸው ማወቅ አለባቸው። ብዙ ቅድመ ሁኔታ ነው የተቀመጠው። ስለዚህ ሌላ ሀገራት መጥተው ወይም ደግሞ ሌላ ባለሀብቶች መጥተው ኢትዮጵያን በቀላሉ የሚወሩበት እድል እየከፈተ አይደለም። ይሄ መንግስት በጥንቃቄ ነው እያየ ያለው። ቴሌ ተከፈተ ተባለ። ሳፋሪኮም ከመጣ በኋላ ምን ያህል ጥብቅ ፖሊሲ እየተተገበረበት እንደሆነ በሌላ ጎኑ መቃወም ስትፈልጉ እየተናገራችሁት ነው። ስለዚህ መንግስት ጥብቅ ፖሊሲ አስቀምጦ ነው እያስተካከለ ያለው ማለት ነው። አዲስ የመጣውን የሞኔታሪ ፖሊሲ ከሱ ጋር ተያይዞ የመጣውን ደግሞ ገንዘብን ወይም ደግሞ የውጭ ምንዛሪ ፍሎት የማድረግ ጉዳይ እነሱ ዲቫሉዌሽን ብለው ነው የሚጠሩት። ፕራክቲካሊ ዲቫሉዌት አድርጓል ገንዘቡ። ነገር ግን ፍሎቲንግ ማለት ዲቫሉዌሽን ማለት አይደለም። በገበያ የምንዛሪው መጠን እንዲወሰን መፍቀድ ማለት ነው። ያንንም መንግስት ሲያደርግ በውጭ ተጽዕኖ ነው እየተደረገው ብለዋል። ለዚህም ደግሞ በቂ ማስረጃ እኮ አላቀረቡም። የሚያቀርቡት ምንድነው? ሀሜት ነው። መንግስት ከዚህ ፖሊሲ በኋላ የተገበራቸው በጣም ጥብቅ ሞኔታሪ ፖሊሲዎች፣ ፊስካል ፖሊሲዎች ናቸው ይሄ ነገር ሊያመጣ የሚገባውን ከባድ አደጋ እንዳያመጣ የከለከለው። ቆም ብላችሁ ማሰብ ነው ያለባቸው። በዚህ መንገድ በምንዛሬው ምክንያት የሚመጡ የነበሩትን ችግሮች መንግስት እንዴት አድርጎ እንደተቆጣጠራቸው በአንድ በኩል የንግድ ሰንሰለቱን በመቆጣጠር በተለይ ከግብርና ምርቶች ጋር ተያይዞ ያለውን ወደ ህብረተሰቡ በመጠነኛ ዋጋ እንዲቀርቡ በማድረግ በሌላ ጎኑ ደግሞ ወደ ገበያው የሚገባውን የገንዘብ መጠን በመቆጣጠር ብድር ቆመ ምናምን የሚለውን ብሰሙት ደግሞ እሱ ሌላ ወሬ ነው። ስለዚህ እነዚህን ሁሉ ነገሮች ሲያደርግ የነበረው መንግስት የዚህን ዲዛስተር ለመከላከል ነበረ። ይሄም ደግሞ ስኬታማ መሆኑ ይታወቃል። ምንም እንኳን በአንድ ዓመት ከ6 ወር ውስጥ በ3 እጥፍ ቢያድግም የምንዛሬ መጠኑ ወይም ደግሞ በ3 እጥፍ ዲቫሉዌት ቢያደርግም ይሄ ደግሞ ገበያው የሚፈቅደው ነገር እንደሆነ ማወቅ አለብን ማለት ነው። ኢዜማ ከዚህ ጋር ተያይዞ አንዱ ይሄንን ማስተካከል የምንችልበት መንገድ ከዶላር አምባገነንነት መላቀቅ ነው። ስለዚህ በዶላር ላይ ብቻ የተመሰረተ ኢኮኖሚ እንዳይኖረን በተለይ ከሌሎች ሀገራት ጋር ከዶላር ውጪ መገበያያ ካላቸው ሀገራት ጋር በእኛና በእነሱ ገንዘብ ግብይት መፍጠር መጀመር አለብን የሚል ሀሳብ አቅርቧል። ይሄ መንግስት እየተጠቀመበት ያለ ጉዳይ ነው። ከጎረቤት ሀገር ጋር ሊሆን ይችላል፣ ከብሪክስ ከሚባሉት ሀገራት ጋር ሊሆን ይችላል፣ ከቻይና ጋር የተደረገውን ስምምነት ማወቅ ያስፈልጋል። ስለዚህ ይሄ ደግሞ የተሻለ ከምንዛሬ ጋር ተገናኝቶ ያለውን ነገር እያረጋጋው ሊሄድ ይችላል። ዶላር ከማመንጨት ጋር ብቻ የተገናኘ መሆን የለበትም ማለት ነው። ዶላር የማመንጨት አቅማችንም ደግሞ በብዙ እጥፍ ደግሞ እንደጨመረ ይሄንንም ዳታዎችን ማየት ያስፈልጋል። ዳታዎችን የማያምን ሰው ደግሞ ካለ እነዛን በሌላ መንገድ ዲስፕሩቭ ማድረግ አለበት ማለት ነው እንጂ ውሸት ነው በሚል ብቻ ማሳመን አይቻልም። የኢኮኖሚ ፖሊሲ ክርክር በጣም ጥልቅ ጥናት የሚፈልግና ሰፊ መረዳት የሚፈልግ እንደሆነ መታወቅ አለበት። እነዚህ ሁለት ፓርቲዎች ተቃዋሚዎቹ ከኢዜማ ውጪ የጠቀስኳቸው ማለት ነው በማክሮ ኢኮኖሚ ላይ ያላቸው ግንዛቤ በጣም ደካማ መሆኑን ተረድቻለሁ። ኢዜማ ግን ከመንግስት ጋር ያለን የኢኮኖሚ ፖሊሲ ብዙ ልዩነት የለውም ብለው በግልጽ ተናግረዋል። አንድና ያው ነው አንልም፣ ነገር ግን ግዴታ መለያየት የለበትም ብለዋል። አንዳንዱንም ነገር ደግሞ እንደው መንግስት ከኛ ነው የኮረጀው ብለዋል። ያ ማለት እነዚህ ሁለት ፓርቲዎች ቢያንስ በኢኮኖሚ ፖሊሲ ላይ የተቀራረበ ነገር ስላላቸው ተጠናክረው ተጋግዘው መስራት አለባቸው። ከነዚህ ክርክሮች የተረዳሁት ነገር የቀረቡት ሀሳቦች እንደ ጠቃሚ የፖሊሲ አማራጭ የሚታዩ ሳይሆኑ አንዳንዶቹ ለመንግስት እንደ ግብአትነት የሚያገለግሉ ወይም ደግሞ ምክረ ሀሳብ እንደማቅረብ አይነት የሚታዩ ናቸው። ጥቂት ችግሮችን ይዞ በዛ ላይ አዲስ የኢኮኖሚ ፖሊሲ ማምጣት አያስፈልግም። መንገድ ላይ አንድ ዛፍ ሲወድቅ ስላዩ ተቃዋሚዎች እኛማ መንግስት ብንሆን ኖሮ ይላሉ። የተተከለውን ዛፍ ብዛት ግን መቁጠር አይፈልጉም። በዛ በወደቀ ዛፍ ምክንያት መንግስት መቀየር የለበትም ወይም ደግሞ አዲስ የኢኮኖሚ ፖሊሲ ወይም የምናምን ፖሊሲ መምጣት አይጠበቅበት። በተለይ ደግሞ ትብብር ለኢትዮጵያ አንድነት ተብሎ የተጠቀሰው ፓርቲ ኢሃፓ ያለበት ፓርቲ፣ በነገራችን ላይ ይሄ ፓርቲ ትብብር ነው፣ በፓርቲዎች መካከል የተመሰረተ ትብብር ነው ተብሏል። ነገር ግን እስካሁን እየተጠቀሱ ያሉት ኢሃፓና መያድ ብቻ ናቸው። ይሄ ፓርቲ ጥናቶችን ማድረግ አለበት። እነዚህ ሰዎች ይዘው የመጡት ምኞትና
ሀሜት ነው ይዘው የመጡት። በአንድ በኩል ሀሜት ይዘው ያልተረጋገጠ መረጃ እንደዚህ ሆኖ እያሉ ያወራሉ። ለዛም በቂ ማስረጃ አያቀርቡም። ከሶሻል ሚዲያ እና ከሩመር ነው የሚሰሙት። በሌላ ጎኑ ደግሞ ትልቅ ምኞት አላቸው። ኢትዮጵያ እንደዚህ እናረጋታለን ይላሉ። ስለዚህ በምኞትና ሀሜት የተጫናቸው ፓርቲዎች ናቸው። በዚህ መንገድ ደግሞ ለውጥ ሊያመጡ አይችሉም። ስለዚህ ለዚህ ምርጫ እንኳን ባይደርስላቸው ቢያንስ ለሚቀጥለው ምርጫ ሰፊ ጥናቶችን ማድረግ አለባቸው። ሰፊ ጥናት ለማድረግ የአቅም ውስንነት እንዳለባቸው አውቃለሁ። ቀላል ነገር እንዳልሆነ አውቃለሁ። ነገር ግን በሚችሉት አቅም መሰጠቱና ተነሳሽነቱ ካላቸው ቁርጠኝነቱ ካላቸው ይሄንን ማድረግ ይችላሉ። አንድ ሰው በግሉም እኮ ብዙ ጥናቶችን ሊያደርግ ይችላል። ግለሰብ እነሱ ደግሞ ፓርቲ ነን ካሉ ተቋም ነን ካሉ ትልቅ ድርጅት ነን ካሉ ኢትዮጵያን ለመረከብ ኢትዮጵያን ለማሻገር እንደዚህ ዝግጅት እያደረግን ያለን ሀገሮች ነን ያለን ፓርቲዎች ነን ብለው የሚናገሩ ከሆነ መጀመሪያ የተጠና ነገር ይዘው መቅረብ አለባቸው። እነሱ ለመንግስት ወይም ደግሞ ለብልጽግና ፓርቲ የኢትዮጵያ ሕዝብ የላቦራቶሪ አይጥ ነው ወይ የሚል ጥያቄ ጠይቀዋል። ይህንን ጥያቄ ራሳቸውን መጠየቅ አለባቸው። ሊትራሊ አይጥ ሊያደርጉ ነው እነዚህ ሰዎች እየተዘጋጁ ያሉት። ያልተጠና ነገር፣ በደንብ ያልታሰበበት ነገር፣ ያልተገናዘበ ነገር ይዘው መጥተው ይሰራል ሊሉ ነው የፈለጉት። ስለዚህ ወይ ዋሽተው ሊያሳምኑ ነው የፈለጉት ወይ ደግሞ መጥተው ፌል እንዲያደርግ ነው የፈለጉት ማለት ነው። በዚህ አጋጣሚ የቀረቡት ክርክሮች በሁለቱ ፓርቲዎች በተለይ በኢሶዴፓ እና በትብብሩ በኩል ወይም ደግሞ በኢሃፓ በኩል የቀረቡት ሀሳቦች በማኒፌስቶ በደንብ የተገለጹ አይደሉም። እነዚህ ፓርቲዎች በሁለትና በሶስት ሰው ጭንቅላት ውስጥ ያሉትን ሀሳቦች ነው እንደ ማኒፌስቶ አድርገው የሚያወሩት። የተወካዩዋ የኢሃፓዋ ተወካይ ለምሳሌ ጥያቄ ስትጠየቅ ማኒፌስቶአችሁ እንደዚህ ይላል ተብላ ስትጠየቅ አይ እሱ ማኒፌስቶ የኢሃፓ ነው ትላለች። ኢሃፓ አይደለሽም ወይ ተብላ ስትጠየቅ አይ ይሄኛው ሌላ ማኒፌስቶ፣ የዚህኛው ማኒፌስቶ ታዲያ ምንድነው ተብላ ስትጠየቅ ደግሞ ቆይ ገና እየተዘጋጀ ነው ትላለች። ስለዚህ በሶስት ሰዎች ጭንቅላት ውስጥ ያለ ፓርቲ ነው እና እነዚህ ሰዎች ጥናትም ለማጥናት ምናምን ጊዜ ሊኖራቸው አይችልም። የተደራጀ ባለሙያዎች ያላቸው ምናምን አይደሉም። የኢዜማን ያህል እንኳን የተጠናከረ ነገር ያላቸው ፓርቲዎች አይደሉም። ስለዚህ ፖሊሲያቸውን መጀመሪያ በማኒፌስቶ ማስፈር አለባቸው። በማኒፌስቶ ማስፈር አይደለም ደግሞ ዋናው ነገር፣ ያ ነገር ተጠንቶና ታስቦበት በደንብ ተግባራዊነቱ ተገናዝቦ ነው መቀመጥ ያለበት የሚልም ሀሳብ ማስተላለፍ ፈልጋለሁ።